በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ምእመናን፣ የተከበራችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም የቃል ኪዳን ልጆች በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? አሜን። ለባህር የሆነ እግዚአብሔር አምላካችን ችን ሰዓት ችን ዕለት ባርኮ ቀድሶ በዚህ በተቀደሰው ስርፊያ በዚህ ቦታ ተገናኝተን ቃሉን እንድንናገር ቃሉን እንድንሰማ የወደደ የፈቀደ የሰራዊት አምላክ ልዑል እግዚአብሔር አምላካችን በእኛ በፍጥረታቶቹ አንደበት ከምድር እስከ አርያም ስሙ የከበረና የተመሰገነ ይሁን። እግዚአብሔር አምላክ እንግዲህ በዚህ ቦታ አሰባስቦ ስለዚህ ስለ ታሪካዊ ቦታ ስለ አባታችን ስለ አቡነ ገብረ መንፈስ ቅዱስ ፍልፍል አብያተ ክርስቲያናት በዚሁ ዙሪያ ቁመን እንድንናገር የወደደ የፈቀደ ሰራዊት አምላክ እግዚአብሔር አምላካችን በድጋሚ ስሙ የተከበረና የተመሰገነ ይሁን። ከዚህ በመቀጠል ይህ የምታዩት ጥንታዊ ፍልፍል ዋሻ ቤተክርስቲያን በሰሜን ወሎ መቄት ወረዳ በ021 ቀበሌ ውስጥ የሚገኝ ታሪካዊ ቦታ ነው። ይህ ቦታ ለብዙ ዘመናት ሰው እንግዲህ አቶ ቤተክርስቲያኑ ተዘግቶ አገልግሎት ሳይሰጥበት ቆይቷል። በአጼ ንብለ ድንግል ዘመነ መንግስት አገልግሎት ሲሰጥ የቆየ ይህ ታላቅ ታሪካዊ ቦታ በመሃል ላይ ግን አገልግሎት ሳይሰጥበት ህዝበ ክርስቲያኑ ተበታትኖ ጽላቶቹም መጻሕፍቶቹም ሌላ ቤተክርስቲያን ተደርበው ይቆያሉ። አሁን ግን ይህን ቤተክርስቲያን ወደ ቦታው ለመመለስ ትንሽም ህዝቡ ቢሆኑ ከ30 ያላነሱ ህዝቦች በዚህ ያሉ እና እንዲህ ወጣቶቹ ተነሳስተው ይህንን ቤተክርስቲያን ወደ ነበረ ቦታው እንመልስ በማለት ሁሉም ተነሳስቶ የአገር ሽማግሌዎች፣ ወጣቶች፣ ወንዶችም ሴቶችም ተሰባስበው ይህንን ውይይት አድርገው ለወረዳ ቤተ ክህነት አመልክተው የወረዳ ቤተ ክህነትም ልኡካን ቡድን ወርዶ ይህን ታሪካዊ ቦታ አይቶ ተመልክቶ ይህ ታላቅ ታሪካዊ ቦታ መሆኑን አርንቀው አይተው ለወረዳው ባህልና ቱሪዝም በማሳወቅ የወረዳው ባህልና ቱሪዝምም እውቅና ሰጥቶት የቤተ ክርስቲያን እርዳታ ከህዝበ ክርስቲያኑ ላይ እንዲደረግለት እውቅና አግኝቶ ህንጻ ኮሚቴ ተዋቅሮ እና የደብሩ ሽማግሌዎች አላያታይ በማለት ይህንን ነገር እርዳታ በመጠየቅ ላይ እንገኛለን። የወረዳው ቤተ ክህነትም እንዲሁ ለሀገረ ስብከቱ አመልክቶ ብፁዕ አባታችን የሀገረ ስብከታችን ሊቀ ጳጳስ አቡነ ኤርምያስ እውቅናውን ተቀብለው ለጠቅላይ ቤተ ክህነት ህጋዊ ፈቃድ እንዲሰጣቸው ብለው አሳውቀውልን ይሄ በእጃችን የሚገኘውን የጠቅላይ ቤተ ክህነት ህጋዊ ፈቃድ እንዲሰጠን አድርገውልናል። ፈቃዱንም ተቀብለናል። የወረዳው ቤተ ክህነት ባመለከተው መሰረት ይህንን እውቅና ይህን ደብዳቤ ማንኛውም ግለሰብ ማንኛውም ክርስቲያን ለዚህ ገዳም ለዚህ ደብር ለዚህ ታሪካዊ ቦታ ድጋፍ እንዲያደርግልን
ይህንን ደብዳቤ ጽፈውልናል። እኔም ከህንፃ ኮሚቴው ውስጥ ቀስቃሽ ኮሚቴ አባል በመሆኔ በዚህ ይህንን ደብዳቤ ቁሜ ለማስተዋወቅና እንዲሁ ደግሞ አብሬ ከአባሎቼ ጋራ እየዞርኩኝ ይህንን ቤተክርስቲያን እንዲሰራ ለክርስቲያኖች በማሳወቅና በመቀስቀስ ላይ ይገኛለሁ። አሁንም መላ የኢትዮጵያ ሕዝብ በአገር ውስጥም በውጭም ያላችሁ ይህንን ቤተክርስቲያን እንድትረዱልን በማለት በእግዚአብሔር ስም ጠይቃለሁ። ይህንም ስንጠይቅ ደግሞ ይህ ህጋዊ በአጅ በቤተክርስቲያኑ እርዳታ ማሰባሰብ ተዘጋጀ የአባታችን የገብረ መንፈስ ቅዱስ ስዕል ከኋላ የቤተክርስቲያኑን አድራሻና የቤተክርስቲያኑን አካውንት የያዘ ነውና ይህንንም ስዕሉን ለበረከት በመቀበል አካውንቱን በመያዝ በዚህ አካውንት ቁጥር የተቻላችሁ እርዳታ እንድታደርጉልን ስንል በእግዚአብሔር ስም እንጠይቃለን። ህዝበ ክርስቲያኖች ለህዝበ ክርስቲያን ይህንን አይታችሁ እንዳታሳልፉት፣ ይህንን አይታችሁ ሼር ኮምፕሌት በማድረግ ለሁሉም እንድታስተላልፉንና ለሁሉም እንድታሳውቁልን በእግዚአብሔር ስም በድጋሚ ያደራላለው። የህንፃ ኮሚቴ ቀስቃሽ ኮሚቴ ቀሲስ ሲሳይ ካሳው። እግዚአብሔር በዚህ ቤተክርስቲያን ላይ እጃችሁን ልትሰነዝሩ ሐሳባችሁን ወደዚህ ልታቀርቡ ያላችሁ ወገኖቻችን የእድሜ ባለጸጋ አድርጓችሁ ቦታውን ይህንን የምታስቀድሱልን የምታስወድሱልን ያድርግልን። እግዚአብሔር እድሜያችሁን መንገድ ያርገው፣ መንገዱን የቀና መንገድ ያርገው፣ የሰው መውደድ ይግደልልን፣ ጻድቁ ይጠብቁልን። ከተጀመረ አንስቶ እስካሁን ድረስ በስለታቸው ሰው የሚያድኑ የሚፈውሱ ጽላት ናቸው። እግዚአብሔር እናንተ አይለዩብን። እግዚአብሔር ይስጥልን። ያው ተከብሮ ይኖራል። በአፄ ኃይለ ሥላሴ ዘመነ መንግስት እኔ በማውቀው አንዳንድ መናንዮች እየመጡ 2 ሱባኤ 14 ሱባኤ 3 ሱባኤ እየገቡበት ታሪካዊ እየተረዱ እየሄዱ አውቃለሁኝ። ከዚያም ደግሞ ቀጥሎ ሀታይ ሀፈልፈሉ ስር ገደሉን ሰንጥቆ ውሃው የሚወርድ ጸበሉ ማለት ነው። ገደሉን ሰንጥቆ ሀታይ እየወረደ አይነ ስውራን እየመጡ ብርሃን እየሰጣቸው ይገኛል። እኔ ስለማውቀው ማለት ነው። እና አሁን እንግዲህ ከዚህ መቼም አዚያ ወዲህም ተከብሮ አንዳንድ ቀን ጠረጋ ስናረግ አባቶች ሳምንት እየመጡ እያጠኑት እዚህ ስንጎዘጉዝ እንትን ስንል ታሪካዊ መስቀል ይሄ እንደ ያለ አንድ ጭነት አይዘለቅም ያለ ብራና መጽሐፍ ማለት ነው። ከዚህ የወጣው አይ ለታኛው የተረከበው አዚህም ደግሞ ጽናው መስቀሉ ይሄ መስቀል አለ። ይሄ ከዚህ ሲጠረግ ሲፈለፈል የወጣ ነው። ከቅርጹ የተገኘ ነው። አሁን ይሄ መጽሐፍ ታሪካዊ ብራና መጽሐፍ አለ። ይሄ አታይ አሁን ለሸሙ እንትን ብሎ ነው እንጂ ይሄ ሁላ ወንጌሉ ቅዳሴው ከዚያ የመጣ ነው የተገኘ ነው። ከዚህ አቡነ ሙሴ ፍልፍል የተገኘ ነው። ይሄ ሁላ ታሪካዊ አሁን እግዚአብሔር አምላክ ጻዲቁ ረድቶ ለምትመለከቱ ከፍላታ ሀገር ሁላ እግዚአብሔር ረድቶ ጻዲቁ ረድቶ ይሄንን በአይነ ስጋ ለመገናኘት እግዚአብሔር ፈቃዱ ነው ያደርስልን። አሁን ታሪክ ነው። ሰው መቼም ሲነግሩት በጆሮ አዩት በአይነ ያዩት ነው የሚበልጠው የሚባለው። እግዚአብሔር ለምትመለከቱት ሁላ ክፍላታ ሀገር መታችሁ ታሪካዊ ቅርሱንና ሁኔታውን ለማየት እግዚአብሔር ፈቃዱ ያድርግልን። እና አሁንም ጅማሮቱ ደስ ብሎናል። አሁን ደካማውም መጥቶ አሁን ይሄንን ደስታ ለማየት ነው እዚያው ህንጻ ያለ ነው። እግዚአብሔር አምላክ እንግዲህ
እውነት ያድርግልና ለምትመለከቱት ክፍላተ ሀገር በሁሉ በዓለም የምታዩት አቅም እጥረት አለ፣ ገንዘብ የለም። አሁን የተቻላችሁን ብትለግሱልን ለእግዚአብሔር ለእናንተም ለእግዚአብሔር ክብር ነው። ለእናንተም ጥሩ መስራት በሰውም ዘንድ ያስወድዳል፣ በእግዚአብሔርም ዘንድ የመጨረሻ ዋጋ ያሰኛል። በእግዚአብሔር አምላክ ስም እንጠይቃለን። ጣውላ ይሄ አሁን የተገኘው ያው የአቡነ ሙሴ ነው። በአቡነ ሙሴ ፍልፍል የተገኘ ነው። ይሄ ሁሉ በጣም ትልቅ ነው። በጣም ትልቅ ገደል ጸበሉን ብታዩት ሰንጥቆ ያን ትልቁን ገደል ሰንጥቆ የወጣ ነው። ሀዚያው ግርጌው ሀዚያው ፍልፍሉ ግርጌ ላይ ይገኛል። ያም ደግሞ ያው እንግዲህ ሳልታ ገበሬ ታምር እያሳየ አይን እያበራ አንካሳ የሆኑትን በእግራቸው እየተንተረተሩ እየሰደደልን ይገኛል። እንደገና ደግሞ የገዳማቱ ስፋት አንድ ካሪም ይሄን ያህል የማይባል የተፈጥሮ ዛፉ ውበቱ የሽነጡ የግራሩ ተፈጥሮ ዛፉ ውበቱ በጣም ገሪም ያስደንቃል። ይሄንን እንዲያው እግዚአብሔር አምላክ እድል ሰጥቶናል። እንግዲህ እድል ሰጥቶናል ይሆናል ነው የምለው። እንግዲህ አሁን ተስፋ አለን። አሁንም ደግሞ ያን ለማየት ቅዱስ ፈቃዱ ይሁንልን። ያን አይታችሁ ለመረዳት ቅዱስ ፈቃዱ ይሁንልን እና አሁን በተቻላችሁ ሰው አነስተኛ ነው። ታይኛውን ስናሰራ የሸዋ ሰው መቼም እግዚአብሔር ይባርክልን። አላይ አሸዋውን እንትን ስንል በትከሻ ነው ያዳፋ ነው። እግዚአብሔር አምላክ ደግሞ እቺ መንገዷም ብትሰራልና ያው ለጎብኝታውም ጥሩ ይሆናል። ለኛም ለሰራው እንግዲህ አሁን ጀምረን እንግዲህ እንሰለፍ ነው። እንግዲህ መንገዷ ጥቂት ብትጠረግልን እንግዲህ በእግዚአብሔር ስም እንጠይቃለን። አው ያድርሰን እግዚአብሔር አምላክ ይሄንን ለማየት ያድርሰን። እግዚአብሔር ደግሞ ይሄ ለሰሚ ለሚመለከተው ሁላ ያንንም እግዚአብሔር መጥቶ ለማየት ቦታውን ለመረገጥ ቅዱስ ፈቃዱ ይሁንልን። በዚህ የተቻላችሁን መቼም ጠጠር ጋን በጠጠር ይደገፋል እንደሚባለው የተቻላችሁን 10ም 5ም እያላችሁ ደግፉልን በእግዚአብሔር ስም እንጠይቃለን። እንግዲህ እግዚአብሔር አምላክ እንግዲህ እቺን እኔ የምጓጓው ይቺ ተሰርታ ለማየት ነው። እንግዲህ የምጓጓው እግዚአብሔር ቅዱስ ፈቃዱ ሆኖልን በቅርብ ቀን አሁን ዛሬው ተጀምሮ በአጭር ቀን እንግዲህ ግልጋሎት እንዲሰጥልንና ነው አሁን የምጠይቀው። ስሜ መርጌታ አይምሮ እባላለሁ። የቅዳሴ መምህር ነኝ። እዚሁ አካባቢ ተወላጅ ነኝ። እዚሁ ተወላጅ ኖት? እናት አባቱ አካባቢ ከላይ ደጋው ነው። ያው ዙሮ ተጎዛጉዛ ነው የሚኖሩት የነበረ። ሚካኤል አጎን አለ። እናት አባቶቻችን አያታችን እነሱ ነው የነበሩ። እና አሁን ደግሞ እመቤታችን ተተክላ ከደጋው ነው ያለነው። እና ለዚህ አጋጣሚ እንግዲህ መድኃኔዓለም ፈቅዶልኝ በፊት ይህንን ህንፃ ቤተክርስቲያን አይቼው ነበር። እዚህ አቦ ተቀጥሬ ጽጌን እያገለገልኩ ጽጌን አንድ ወቅት ጨርሻለሁ። እና ህንፃ ቤተክርስቲያን አለ ሲባል በቃ ማየት አለብኝ ብዬ እንደውም ከቄሴ ጋር ነው ውሰደኝና ማየት አለብኝ ብዬ መጣሁኝ። አይቼው ነበር። ውበቱ ያልነበረም እኔ እንኳን ባየሁት እንግዲህ ወደ 10 ዓመት እየሞላኝ ነው። እኔም በመጣሁበት ወቅት ግን የነበረው ውበት ይሄ አልነበረም። እርግጥ ከዚህ ይሄን አልደረስኩበትም። ከውስጥ አምዱን ሳላየው አልቀርም ብዬ ገምታለሁኝ። እና ግን መድኃኔዓለም ፈቃዱ ሆኖ ገጠምሽ ትናንት መጥቼ ነው ያደርኩኝ። ግን ይሄ ሲሆን መሄድ አለብኝ ብዬ ነው ዝም ያብሬ ከሰው ጋር ቤተክርስቲያን ውዳሴ ማርያም ልደግም እንደርኩኝ መሄድ አለብኝ በቃ እንደው ታሪኩን ማብሬ እንደው መካፈል አለብኝ ብዬ ገጥሞኝ ስለ ነው የመጣሁኝ ማለት ነው። እና ስለዚህ አሁንም እንግዲህ እንደዚሁ ሚዲያውን ለማዩት ሁሉ ይሄ ቤተክርስቲያን ተሰርቶ በቃ እድሳት ተደርጎለት ሲሆን በቅርብ ሰዓት በቃ አመት በማይፈጅ ነገር ማለት ነው ተሰርቶ እንደ የቀድሞ ውበቱ ተመልሶ እንድናየው እኔም ለራሴ በጣም እንደው እንኳንስ ተሰርቶ አይቼው ቀርቶ
አሁን ገና ይሄ በመጀመሩ በጣም ደስተኛ ነኝ። ውስጤ በጣም ነው የረካ። እንኳንስ ይሄ የቦታው እዚህ ያሉት ሰዎች ቀርቶ ማለት ነው እኔ ለራሴ እንደው ገና አሁን በጣም ደስታው ነው የፈነቀለኝ። ስለዚህ መሆን ያለበትም ይሄው ዝናብ በክረምት ሲመጣበት በስነ ተሰነጠቀው እየገባ እየናደው እስከሆነ ድረስ በቃ በቅርብ ቢቻል አሁን ክረምት ሳይገባ ባይሆን ውስጡ ባይታደስ የሌላውን በላይ ያለውን ስነጣቂውን እንትን እንዳይገባበት ውሃ በቅርብ ሰዓት እንዲደረግ እኔ አሁንም ጥሬን ማስተላለፍ እንደዚህ ነው። እኔም እንደዚህው በሚቻለው በቃ በሚቻለው በሐሳብ ራሱ በእንትን ባልችል በገንዘብ ባልችል በሐሳብ እንደው ወይ ደረሰ አምን ደረሰ የሚለውን እኔም ራሴ በራሴ አንደኛ ሆኜ እንድንሰራው እግዚአብሔር ፍቀድልን። ሰው ከሰው አይጠብቅም። ሰው ራሱ መጀመሪያ ሲያስብ ነውና ሁላችንም አሁን እዚህ ያለ ነው ማሰብ ያለብን እንዴት ነው እንደው ፈጣሪ አቡነ ገብረ መንፈስ ቅዱስ እንደው ከፈጣሪዎት ይለምኑልን እንዲሰራ ብለን በመጸለይ ራሱ ያስፈልገናል ብዬ ነው እኔ መልእክቴን ማስተላለፍ። መስመሩም አሁን ይሄኛውን ሲሰሩ ራሱ እንተናሸዋም ሲሚንቶም ሁሉን ነገር በሸክማቸው ነው የሚያመጡት እና በጣም ይከብዳል። ያሉት ህዝቦች ደግሞ አነስተኞች ናቸው፣ በቁጥር የሚቆጠሩ ናቸው። ስለዚህ የሚያስፈልገው እንዴት ነው ያው እንግዲህ እኛ በሚቻለን እየሰሩ ነው። ስለዚህ እንግዲህ የምትመለከቱት ሁሉ በሚቻላችሁ በሐሳብም ቢሆን በገንዘብ አይቻል በሐሳብ እንዲረዷቸው እንዲረዱን እኛ አቡነ ገብረ መንፈስ ቅዱስ ሊረዱ አይችሉም፣ ይረዳሉ እንጂ ግን በሚቻለኛ ደግሞ እነሱ ሲረዱኝ እኛ ደግሞ በሚቻለን እንድንረዳ ነው መልእክቴ። እዩት እንግዲህ ይሄን ታዩታላችሁ። ይሄ ጣውላ ነው፣ እንጨት ነው፣ እንጨት ተጠርቦ የሚሰራ ነገር ነው። ይሄኛው ደግሞ እንግዲህ ከፍየል ወይም ከከብት ከፈለገው ከእንስሳት እንትን ነው ቆዳ እሱን ፍቀው እንደዚህ የፍቀው መጀመሪያ ፀጉሩን አክልተው ብዙ ድካም አለው። ይሄ ደግሞ እንግዲህ የሚታየው ይሄ ቀለማቱ ማለት ነው እንዳሁኑ በእስክብሪቶ ተገዝቶ ከገበያ ላይ መጥቶ እንትን ሚል አይደለም። እጽዋቶችን ቀምመው ጥቁርን በጥቁር ቀይን በቀይ እጽዋቶችን ቆርጠው አድርቀው ፋጭተው በጥብጠው ነው ይህች እንግዲህ የምትጻፍ በእጅ ነው የተጻፈ። የእንጨት ብራለች እንጨቷን እንትን ብለው በሷ እንድች እያረጉ የቀረጹ ነው እንግዲህ የጻፉት። ይሄኛው እንግዲህ አሁን ምን ሰራው ግን ኮምፒውተር ገብቶ በኮምፒውተር ነው የሚጻፍ። ይሄ ግን ይሄንን ለመጻፍ አንድ ሰው ለመጻፍ አንድ መምህር ለመጻፍ ብዙ ጊዜ ነው የሚፈጅበት። ይሄን መፋቁ እዚያው ደግሞ ይሄን መጻፉ ብዙ ጊዜ ይፈጅባቸዋል። እና ይሄ ሁሉ ሆኖ ግን አሁን ያለችው የያዝናቸው 3 መጽሐፎች ናቸው እዚህ። ከዚያ ታይ ግን ብዙ አለ የጻፉት አንድ ሰው ሳይሆን ብዙ እያለፉ ብዙ ድክመት ስላለው ይሄ አንድ ለመጻፍ ብዙ ጊዜ ድክመት ስላለው ብዙ አባቶች ከዚህው ከገዳሙ የነበሩ እዚሁ ህንጻ ቤተክርስቲያን አሁን የምንገኝበት ህንጻ ቤተክርስቲያን ማለት ነው የነበሩ መምህራን ሊቃውንቶች እየጻፉ እያስቀመጡ ያለፉበት ጊዜ ነው። አሁንም እንደሰማሁት እንግዲህ ከዚህ ብዙ ጊዜ ሲገለገልበት የኖረ ነው። አሁንም ብዙ እንደሚገኝ ያው አባቶችም እየሰማው ነው። እና ስለዚህ ይሄንን ቤተክርስቲያን በረከት ለማግኘት በቃ ይሄንን ቤተክርስቲያን መልሰን ወደ ቀድሞ ወደ ነበረበት እንዲደረግ እኔም ጥሬን አስተላልፋለሁ። እንደ እንግዳም ሳልሆን እንደ ተወላጅነት አስተላልፋለሁ። እንደው በቅርብ ሰዓት ቢሰራ ብዬ ጠይቃለሁ። እንዳሉት ነው በቅርብ ሰዓት፣ ምክንያቱም ክረምት ሳይገባ ከላይ ውሃ ይቋጥራልና በስንጥቁ እንደምታዩ በስንጥቁ ላይ ውሃ እየገባ አደጋ እያደረሰ ስለሆነ ልክ ነው ጣራው መሰራት ስላለበት እንዳሉት በቅርብ እንዲካሄድ። አዎ በቅርብ ሰዓት እንዲካሄድ ደግሞ የሚካሄድ ዝም ብሎ በግምት አይካሄድም፣ ገንዘብ ያስፈልገዋል። በቶሎ ገንዘብ ስለሚያስፈልገው ገንዘብ ከዚህ ያው እንግዲህ የምታዩቸው ያሉት አርሶ አደሮች ራሳቸውን ያው ለራሳቸው ነው። እርግጥ ሐሳባቸው አለ፣ በጣም ያስባሉ። ቢያስቡም ግን አቅማቸው በላይ ሆኖ እንጂ ሐሳባቸው የነበረ ቀደም ነበር እንዲሰራ እንዲከብር። ያው ታሪኩን ቅድም ሲያናገሩት ቆይተዋል። ከብት ሲዘጋበት ያው እንደሚቀሰፍ ሲቆሽሽ በሀገሩ ችግር እንደሚፈጠር ያው ሰምተዋል። ክብር እንዳለው ሰምተዋል። ግን ለማስራት አቅም ስላጠራቸው ያው እንዲሰራለን ብለው ስለፈለጉ አሁንም በቅርብ ሰዓት እንዲሰራ ነው የምል። ከዚህ ላይ ደግሞ የምናገረው ነገር ቢኖር
ቤተክርስቲያኑ እንግዲህ ለከተማ ቅርብ ናት። ቅርብ ስለሆነች አገልጋዮቹ ካህናቶች አሁን ያሉት ካህናቶች እንግዲህ የምታውቃቸው ናቸው። በጣም አነስተኞች ናቸው። ተማረ ከተማ ነው። ተማረ ከተማ ነው። አሁን ስለዚህ እንዴት ከተማ የሆነበት ቢባል ማለት ነው ብሩ ደሞዙ አነስተኛ እየሆነ ስለመጣ ነው። አገልጋዩ ያለው ህዝብ አነስተኛ በመሆኑ እንኳን ካህናቱ ቀርቶ እኮ ህዝቡ እየዘለቀ እኮ ነው። በዚህ አካባቢ ያሉ ቤተክርስቲያኖች እየቀነሱ ህዝባቸው እየቀነሰ ነው ያለ። ምን ነው እዚያ ላይ እየዘለቀ እየሰራ ስለሆነ አሁንም ካህናቶችም እንደ ቀድሞ በስተው የቀድሞ አገልግሎት እንዲመለስልን በቃ ሁልጊዜ ኪዳን፣ ሁልጊዜ ቅዳሴ፣ ሁልጊዜ ምስጋና እንዲኖርበት። ስለዚህ ዛዳ ይሄም የሚሆነው እንዴት ነው? በቃ አገልጋይ ሰው ሲኖረው ብርስ እንትን ሲኖረው ነውና እንዲገለገልም አሁንም ልጆችም እዚህ አንዲት እናት ቅድም ሲናገሩ ነበር። ምንድነው ያሉት? ልጄ 2 ልጆች ወልጃለሁኝ 2 ልጆች ወልጄ ግን ሪፈር ቤት ጻፍልኝ አልፈልግም ብዬ አቡዬ እንዲያረጉ ያርጉኝ ብዬ መጥቻለሁ። ግን አላሳፈሩኝም። ወልጃለሁ፣ ያው አሳድጊያለሁ። ልጄን ደግሞ ሰጥቻለሁ ነው ያሉት። አዚሁ ላይ ግን ልጄን ሰጥቼ ቢማር ገንዘብ ነውና ይዞት ይሄዳል፣ በሌላ ሊሄድ ይችላል። ግን አዚሁ ገንዘብ እንዲሰጣቸውና በቃ ገንዘብ የኢኮኖሚ ማፍሪያ አብጅተን ደና ገንዘብ ተገኝቶ ከዚያው እንዲያገለግሉ ብለው ነው የተናገሩት። እና አሁንም ሁሉም ዲያቆናቱም እንዳይወጣብን እንዲያገለግል በቃ እዚሁ እንዲኖር ያው የተቻለውን እንዲደረግ ነው ብዬ ነው የምጠይቀው። ይሄ ቤተክርስቲያን አልቆ ቦታውም ይመቻል፣ የራሱ ገቢ ማድረግም ይቻላል። ንቦቹ እዚህ ማድረግ ይቻላል፣ ጫካ ነው። ስለዚህ የዘመናዊ የንብ እርባታ አድርጎ በዛ የንብ እርባታው ምንድነው ከእናንተ አይፈለግም። ይሄ ንብ እርባታ ያረባል፣ እንስሳቶች አሉ። እነዚህ ሁሉ ምንድነው በገዳሙ ስር ይተዳደሩና በእነሱ ገቢ የተዳደረ ዲያቆናቶችን መምህራኖችን አይደለም ከዚህ ያሉት እንዳይሄዱ ከላይ ያሉ እያመጡ እንዲያገለግሉ እርዱን እየተባለ ነውና በቻላችሁት መጠን በተጠቀሰላችሁ መጠን በአቢሲኒያ በጸደይና በንግድ ባንክ እንድታስገቡ በእግዚአብሔር ስም እንጠይቃለን። መምህርዬ እግዚአብሔር ይስጥልኝ፣ እድሜ ጤና ይስጥልኝ።